የብልጽግናው አገዛዝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ማንም ኃይል አያስቆመንም አሉ። ተመስገን ጥሩነህ አገዛዛቸውን የሚታገሉ ኃይሎችን በጫካና በጉድጓድ ቆመው የቀሩ ናቸው ሲልም ወርፈዋል። በሌላ በኩል በአማራ ክልል ጎጃምና ጎንደር የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ድንገተኛ ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። በዝርዝር የምንመለከተው ይሆናል። በአማራ ክልል ዋግምራ ዞን ታጣቂዎች 2 ወረዳዎችን በመቆጣጠራቸው በርካታ ነዋሪዎች መፈናቀላቸው ተነገረ። ታጣቂዎች በህወሓት ኃይሎች ጋር ከ2 ሳምንታት በፊት እንደተቆጣጠሩ የወረዳው ነዋሪዎች ለቢቢሲ ተናግረዋል። እነዚህ ታጣቂዎች ከቲዲኤፍ ጋር ሆነው የተቆጣጠሯቸው አካባቢዎችን ማስተዳደር ጀምረዋል ተብሏል። ሌላኛው መረጃችን ነው። ምዕራባውያን ሀገራትና ዓለም አቀፍ ተቋማት ለሱዳን የሲቪል ውይይት ዝግጅት ድጋፍ አለን አሉ። አሜሪካ፣ ምዕራባውያን ሀገራትና የአፍሪካ ህብረት በሱዳን የሲቪል መንግስት በመመስረት በሚቀጥሉት ሳምንታት ውስጥ በሱዳን ኃይል ለመጀመር የታቀደውን ምክክር እንደሚደግፉ በትናንትናው ዕለት አቋማቸውን ይፋ አድርገዋል። ትሰሙታላችሁ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የብልጽግናው አገዛዝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ማንም ኃይል አያስቆመንም አሉ። ተመስገን ጥሩነህ አገዛዛቸውን የሚታገሉ ኃይሎችን በጫካና በጉድጓድ ቆመው የቀሩ ናቸው ሲሉ ወርፈዋል። በሌላ በኩል በአማራ ክልል ጎጃምና ጎንደር የተለያዩ አካባቢዎች የፋኖ ኃይሎች በከፈቷቸው ድንገተኛ ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። ሰኔ 2 2018 ዓ.ም የኮሪደር ልማት ለመመረቅ በሚል በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ በሄሊኮፕተር ተጉዘው የተገኙት የብልጽግናው አገዛዝ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እኛ እየሰራን ያለነው ስራ ጫካ ያሉ ቆሞ ቀሮች ሲሉ የጠሯቸውን ኃይሎች አያውቁትም ሲሉም ተናግረዋል። አገዛዛቸውን እየታገሉ የሚገኙ ኃይሎች እኛ በመኪና ስናልፋቸው እነርሱ እንደ ዛፍ ባሉበት ቆመው ቀርተዋል ሲሉ የወረፉት አቶ ተመስገን ጥሩነህ አክለውም በጉድጓድ ውስጥ ያሉ እንቁራሪቶች ሲሉም ተደምጠዋል። የራሳቸውን ሀገር የመሩትና የህልውና ታጋዮችን በጫካና በጉድጓድ ቆመው የቀሩ ኃይሎች በሚል የወረፉት አቶ ተመስገን ጥሩነህ በሌላ በኩል ደግሞ እኛ የሰራነውን ልማት ዓለም እየመሰከረ ይገኛል ሲሉም የአለቃቸው የአብይ አህመድን ንግግር ተውሰው ኢትዮጵያ ልማቱ ማይታያቸው ቆሞ ቀሮች ናቸው የሚል ንግግር አድርገዋል። በዓለም አቀፍ ተቋማት ሪፖርት መሰረት ኢትዮጵያ እየጨመረ ከመጣው ከፍተኛ የውጭ ብድር ዕዳ ጋር ተያይዞ ስሟ የሚነሳ ሀገር መሆኗ ቢታወቅም አቶ ተመስገን ጥሩነህ ግን ኢትዮጵያ ዕዳዎቿን እያራገፈች ተስፋዎቿን እየጨበጠች ነው ሲሉም ነው የተደመጡት። ያገዛዙ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ አክለው ማንም እኛን ማሰናከል አይችልም ሲሉም ዝተዋል። አቶ ተመስገን በአንድ ትከሻችን ማረሻ በሌላ ትከሻችን በጠመንጃ ተሸክመን አትችሉንም ባይ ናቸው። በሌላ በኩል በክልል የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ድንገተኛ ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። በትናንትናው ዕለት ሰኔ 2 2018 ዓ.ም በምዕራብ ጎጃም ዞን ደንበጫ ወረዳ በተከፈተ ውጊያ ከፍተኛ ጉዳት ደርሷል ሲሉ የመረጃ ምንጮቻችን ተናግረዋል። በወረዳው የአገዛዙ ጦር ከደንበጫ ከተማ ወደ ገሊላ በጉዞ ላይ ሳለ በፋኖ ኃይሎች ድንገተኛ ውጊያ ተከፍቶበት በርካቶች መገደላቸውን ነው የፋኖ የመረጃ ምንጮች ለሚዲያችን የተናገሩት። በተመሳሳይ በደቡብ ጎንደርና ማዕከላዊ ጎንደር የተለያዩ አካባቢዎች በተፈጸመ የደፈጣ ጥቃቶች በአገዛዙ ጦር አባላት ላይ የሞትና የአካል ጉዳት ተመዝግቧል ሲሉም የመረጃ ምንጮቻችን ተናግረዋል። በዚህም በደቡብ ጎንደር ዞን ሰዴ ሙጃ ወረዳ አንፈስፍስ በተባለ ስፍራ በፋኖ ኃይሎች በተከፈተ ውጊያ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ነው ያሉት። በተጨማሪም በዞኑ ጉና ቀጠና ዘበራ በተባለ አካባቢና በማዕከላዊ ጎንደር ዞን በለሳ ቀጠና በተፈጸመ የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉም ነው የፋኖ የመረጃ ምንጮች ለሚዲያችን የተናገሩት። ይህ በእንዲህ እንዳለ በአማራ ክልል ዋግምራ ዞን ታጣቂዎች 2 ወረዳዎችን በመቆጣጠራቸው በርካታ ነዋሪዎች ተፈናቅለዋል ተባለ። ታጣቂዎች ከትግራይ ኃይሎች ጋር 2 ሳምንት በፊት እንደተቆጣጠሩት ደግሞ የወረዳውን ነዋሪዎች ጨምሮ ተናግረዋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች ናቸው የተባሉ ወረዳዎችን ሙሉ በሙሉ መቆጣጠራቸውን ማህበረሰቡም እስኪፈናቀል ድረስ የአካባቢው አስተዳዳሪዎችና ነዋሪዎች ለቢቢሲ ተናግረዋል። እነዚህ ታጣቂዎች በዋናነት የሚንቀሳቀሱት ከትግራይ ኃይሎች ጋር ሆነውና በስር ሆነው ነው የተባለ ሲሆን አሁንም ወረዳዎችን የተቆጣጠሩት ከቲዲኤፍ ጋር በመተባበር እንደሆነ ነዋሪዎች ተናግረዋል። ከዚህ በፊት የፕሪቶሪያው ስምምነት መፈረምን ተከትሎ እነርሱም የትግራይ ኃይሎች መፈረማቸውንም ተከትሎ ከአገዛዙ ጋር ውል አስረው የነበረ ቢሆንም ውላቸውን አፍርሰው ደግሞ ወደ ውጊያ ገብተዋል። ከ2 ዓመት በፊት ከብልጽግናው አገዛዝ ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምሮ 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞን ጸጥታ መምሪያ ለሚዲያዎች ተናግረዋል።
የአዲያን ኃላፊዎች ወረዳዎች እንደተቆጣጠሩ ለቢቢሲ ያረጋግጠው ነዋሪዎች ግን አልተፈናቀሉም በማለትም አስተባብለዋል። በአበርግሌ ወረዳ ሚያዝያ 12 2018 በአካባቢው ሚኒሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ እነዚህ ታጣቂዎች በከፊል ተቆጣጥረው የነበረውን ወረዳ ሙሉ ለሙሉ መቆጣጠራቸው ተነግሯል። ቀኑን ሙሉ ውለዋል በተባለው ውጊያም የእነዚህ ኃይሎች ከትግራይ ኃይሎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞን አስተዳደር ለቢቢሲ አመላክቷል። የአዲያኒ ሚዲያ ኮሚኒኬሽን ኃላፊ ናቸው የተባሉት አቶ ሙልጌታ ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውንም አስተባብለው አመራሮቻችን አፍነው መውሰድ ሲሞክሩም ግጭቱ ተቀስቅሷል በማለትም ተገፍተን ወደ ግጭት የገባ ነውም ይላሉ። የዋግምራ ዞን የአገዛዝ ጸጥታ መምሪያ ኃላፊ አለቃ አዘዋዳነ የተባለ ሰው ይህ ከእውነት የራቀ ነው በማለት አስተባብለው እነዚህ ታጣቂዎች ቀድሞ በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ለቢቢሲ ተናግረዋል። በወረዳዋም ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት መፈጠሩን ነው ይላሉ ነዋሪዎቹ። በመኪና ላይ ያሉ ነው ውጊያ የተጀመረው ያሉት አንድ ነዋሪ ሎጂስቲክስ ሊያሳልፉ ከመጡ የአዲያን ታጣቂዎች ጋር ተኩስ ተጀመረ። 20ና 30 ደቂቃ ጠብቆ በሶስት ግንባር ከተማዋን ከበቧት ሲሉም ግጭቱ ሲፈነዳ የተመለከቱትን ተናግረዋል። በዚህ ግጭት መስዋዕትነት ንጹሃን ሰዎች እንዳልተጎዱ አመላክተው ከሁለቱ ተፋላሚ ወገኖች በርካታ ተዋጊዎች መገደላቸውንም ለቢቢሲም ተናግረዋል። የአዲያን ታጣቂዎች ከህወሓት ኃይሎች ወይም ከቲዲኤፍ ጋር በመተባበር ከ2 ሳምንት በፊት ወረዳውን እንደተቆጣጠሩ የወረዳው ነዋሪዎች ለቢቢሲ ተናግረዋል። ሚዲያችን ከዚህ በፊት እነዚህ አካባቢዎች በታጣቂዎችና በትግራይ ኃይሎች ቁጥጥር ስር መግባታቸውን ዘግቧልም። ግንቦት 18 ደግሞ 2018 ዓ.ም ከቀኑ 7 ሰዓት አካባቢ አዴንና የትግራይ ኃይሎች በቅንጅት ነው የገቡት ያሉ አንድ የወረዳው ነዋሪም አዝሪያ በሚባል ስፍራ በቡድን መሳሪያ ታገዘ የተኩስ ልውውጥ እንደተጀመረም ተናግረዋል። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላ የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውን ጠቁመዋል። የሚዲያ ኃላፊው አቶ ሙልጌታ ካሴ የሀራ መሬቶች የሚል ትግራይ ታጣቂ ኃይል በቅንጅት አምጥቶ ውጊያ ማስከፈቱን ስምምነቱን አፍራሽ ነው በማለት አገዛዙን ይከሳሉ። ለትግራይ ክልል አዋሳኝ በሆነው የዋግምራ አካባቢ ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሀራ መሬት ታጣቂዎች በሚል የሚንቀሳቀሱ ሲሆን በዚህ አካባቢ የተከፈተው ውጊያ ትግራይ ኃይሎችና ከአገው ታጣቂዎች ጋር በመሆን እነዚህ የሀራ መሬት ታጣቂዎች የተጎዱበት እንዲሁም አገዛዙም ሽፋንና ቀጥታ ውጊያ አድርጎ የተሸነፈበት ግንባር ነውም ተብሏል። የዞኑ ጸጥታ መምሪያ ኃላፊ ደግሞ ተጨባጭ መረጃ የለኝም በማለት የሀራ መሬት ታጣቂዎችን እንቅስቃሴ አላውቅም ሲሉም ክደዋል። ሁለቱ ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስደት ያደረባቸው ነዋሪዎች ቤት ውስጥ ንብረታቸውን ጥለው ወደ ዞኑ ዋና ከተማ ሰቆጣ መሸሻቸውንም ለቢቢሲ ገልጸዋል ሲል ቢቢሲ ዘግቧል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።